ተገናኝተናል ተመልካቾቻችን በሳምንቱ የነበሩ ዋና ጉዳዮችን እናነሳለን አብራችሁን እስቆዩ ደግሞ በአክብሮት ጋብዛለሁ ቀዳሚ የማደርገው ከሰሞኑ የጥርን በባህር ዳር መርሃ ግብር አንድ አካል የሆነው የታንኳ ቀዘፋ ውድድር በጣና ሐይቅ ላይ ተካሂዷል ዘንድሮ ለስድስተኛ ጊዜ ነው የተካሄደው ሮብ ዕለት ነበረ በዚህ የታንኳ ውድድር ላይ 60 ታንኳዎችና 70 ጀልባዎች ደግሞ ተሳታፊ ሆነዋል በዚህ ውድድር ሴቶች የ1 ኪሎ ሜትር ወንዶች ደግሞ የ3 ኪሎ ሜትር ቀዘፋ ውድድር አካሂደዋል በሴቶች ገነት ተበጀ አበባ ጀንበርና ዘርፌ ተበጀ ከ1 እስከ 3ኛ ደረጃ ይዘዋል በወንዶች ደግሞ ታምሩ አካልነ አንደኛ ደረጃን ይዞ ሲያጠናቅቅ ኑርልኝ ጌትነትና ጌታቸው ውበቴ ተከታትለው ገብተዋል ሽልማትም ተበርክቶላቸዋል በባህር ዳር ከተማ ውስጥ በምስጉን የትራፊክ ፖሊስነት የሚታወቀው ያለው አጅሬ ደግሞ በዚህ ታንኳ ቀዘፋ ውድድር ላይ ልዩ ተወዳዳሪ ሆኖ ቀርቧል የመርሃ ግብሩ ተሸላሚም ሆኗል በተባባሪ ፕሮፌሰር በቀለ መኮንን የተዘጋጀው የአዘቦት ልሳን የስነ ጥበብ አውደ ርዕይ ደግሞ የዚህ ሳምንት ሌላኛው ጉዳያችን ነው ትኩረቱን የዕለት ተዕለት ኑሯችን ሐሳባችን ላይ ያደረገ አውደ ርዕይ ነው ተባባሪ ፕሮፌሰር በቀለ መኮንን በእርሳስ በከሰልና በአጠቃላይ በድሮይንግ መሳሪያዎች ስራዎቹን አዘጋጅቶ አቅርቧል የአዘቦት ልሳን ወይም ካዡዋል ዲያሎግ በብሔራዊ ሙዚየም ነው ለህዝብ ክፍት የተደረገው ሰዓሊያንና የስዕል ወዳጆች ከሰኞ በስተቀር ለቀጣይ አንድ ወር ክፍት የተደረገውን ይህን አውደ ርዕይ በስራ ሰዓት በመገኘት መመልከት መወያየት ይችላሉም ተብሏል ተባባሪ ፕሮፌሰር በቀለ መኮንን በአራት ቀናት ልዩነት 3 የስነ ጥበብ አውደ ርዕዮችን ለተመልካች አቅርቧል ጤፍና ነጻነት በሚል ርዕስ አዳዲስ የስነ ጥበብ ስራዎቹን ጥር 12 2015 ዓ.ም እና በጨረፍታ በሚል ርዕስ ደግሞ በ30 ዓመታት ውስጥ ከሰራቸው ስራዎች የተሰባሰቡ የስነ ጥበብ ስራዎቹን ጥር 13 ቀን ለይታ ማቅረቡ የሚታወስ ነው ስለ አዘቦት ልሳን ግን ተባባሪ ፕሮፌሰር በቀለ መኮንን ያለናል እሱን ተመልክተን ተመልሰን እንገናኛለን የአዘቦት ልሳን ያልኩት አዘቦት አትሌቶች ሁሌ ሶምሶማ እንደሚያደርጉት ሰዓሊዎች ሁሌ በጭረቶቻቸው ነው የሚያስቡትና ይሄ ለሁሉም ሰው የጋራ የሆነ ተጨማሪ ቱርጅማን የማያስፈልገው አይነት ጨዋታ ነው ይሄም አስፈላጊ ነው በሚል ነው ከስነ ጥበብ ጉዳይ አልወጣንም መሰረቱን አባይ ወንዝ ላይ ያደረገ መነሻ ዓለም አቀፍ የስነ ጥበብ ሲምፖዚየም በዚሁ በከተማችን ከሰሞኑ ክፍት ሆኗል ከ100 ሀገራት የተሰባሰቡ 100 ስዕሎችን የያዘ ዓለም አቀፍ ተጓዥ ኤግዚቢሽን ላይ ባልደረባችን ኤፍራታ አስራት ተገኝታ ነበር እሱን ተከታትለን ተመልሰን እንገናኛለን የፋና ቀለማት ተመልካቾቻችን እንደምሰነበታችሁ እለተ እሁዳችሁን ከኛ ጋር ቆንጆ ጊዜ እያሳለፋችሁ እንደሆነ እምነቴ ነው ዛሬ ደግሞ የኢትዮጵያ ሳይንስ አካዳሚ ውስጥ እገኛለሁ እዚህ ደግሞ የስዕል ኤግዚቢሽን ተዘጋጅቷል ኦሪጅን ዓለም አቀፍ የስነ ጥበብ ሲምፖዚየም የሚል ዝግጅት በርካታ ስዕሎችን እንዲሁም ደግሞ የተለያዩ ፕሮግራሞችን ይዞ ወደ እናንተ ልናስተላልፍ እዚህ ተገኝተናል ያለውን ሁኔታ ያለውን ድባብ ወደ እናንተ አስቃኛችኋለሁ አብራችሁን ቆዩ መልካም ጊዜ ሌሎች የደረሱበትን ያሳሳልና ያሳሰብ ለቀት ከኛ ጋር አቆራኝቶ እኛም የቱ ጋር ደርሰናል ብለን መጠየቅ እንድንችል አንዳንድ ማናቃቸው ያሳሳል ጥበቦችና አሳሰቦችንም መጋራት በዛ መልክ ለስነ ጥበብ ማህበረሰብ በተለይ እና ለጥበብ አፍቃሪው ያንን ሀሳብ ማስተላለፍ ከዛ ውጭ ደግሞ ልክ ስነ ጥበብ ያለውን የቱሪዝም ወይም ሌላ የአሳሰብ ወይም ዲፕሎማሲ የሚያመጣውን ለውጥ ያንን ማሳየት ነው ምክንያቱም ስነ ጥበብ እንደሌላ የፖለቲካ ወይም የሃይማኖት ሌሎች ነገሮች ከዛ ውጭ ስነ ጥበብ ድንበር የለው
ስለዚህ ያንን ሀሳብ ስነ ጥበብ የትም መዞር እንደሚችል ያለው አስተሳሰብ የመጋራት አቅሙን ማሳየት ዋነኛ አካሄዱ ይሄ ነው። የተሳተፉት ሰዓሊዎች ያው በመላው ዓለም ከ100 ሀገራት እንደመሆኑ 100 የተለያዩ ወጣትና አንጋፋ ሰዓሊዎች ስራዎቻቸው እዚህ ውስጥ ተካቷል። ከአንድ ሀገር አንድ ሰዓሊ ብቻ ማለት ነው። I'm Nadine Janton from Mauritius Island. ስሜ ናዲያን ጅንቶ ይባላል። የመጣሁት ከሞሪሸስ አይላንድ ነው። የስዕል አስተማሪና አርቲስት ነኝ። ለ28 ዓመታት በዚህ ሙያ ውስጥ ቆይቻለሁ። የሁለተኛ ደረጃ ተማሪዎችን በማስተማር የብዙ ዓመት ልምድ አለኝ። ለኔ በጣም የተለየ ስሜት አለው። ምክንያቱም ከ10 ዓመት በኋላ እንደዚህ ባለ አውደ ርዕይ ላይ ስራዬን አየዋለሁ ብዬ አልጠበቅኩም ነበር። ዝግጅቱ የነበረው በሮማኒያ ነበር። በዛን ጊዜ ስለ ውሃ አስፈላጊውን ግንዛቤ ሲነገረን የኔንም ስራ ስለ ውሃ አስፈላጊነት ላይ ትኩረት አደረኩ። ይህ ስዕል የተሰራው በእኔ ነው። ምክንያቱም ሀገሬ ከባድ ድርቅ ነበር። እኔ ወደዚህ ስመጣ ከባድ ዝናብ ሀገሬ ላይ ስለዘነበ ለኔ ይሄ ስዕል የተለየ ትርጉም አለው። So it has really lots of meaning for me today. ፕሮግራሙ በጣም ቆንጆ ነው እየሄደ ያለው። በዚህ በሀገራችን ላይ የተለያዩ ሰዓሊያንና ከተለያዩ ሀገራቶች ተወጣጥተው በሀገራችን መደረጉ ጥሩ ጅማሬ ነው። እየቀጠለም እንደሚሄድ ተስፋ አለኝ። የተለያዩ ሰዓሊያንም ከተለያየ ዓለም ወደ አንድ ቦታ የሚያገናኝ ነው። ስለዚህ የባህል ልውውጥን ስነ ጥበብ ልውውጥን ጓደኝነትን ብዙ ነገሮችን ልምድ ልውውጥ የሚያደርጉበት ስለሆነ ቆንጆ ኤግዚቢሽን ነው። እዚህ ጋር ካሉት ውስጥ ይሄኛው ስራ የኔ ስራ ነው። እኔ የተጠቀምኩት የፕሪንት ጥበብ ነው። ሁሉም የተለያየ አይነት ቴክኒኮችን ተጠቅመዋል። ፕሪንትም የተጠቀሙ ብዙ ሰዓሊዎች አሉ በብዛት። ከዛ ውስጥ አንዱ የኔ ስራ ነው። ያው ስራው ሲሰራ የራሱ ያሳሳል የፕሪንት ቴክኒክ አለው። የራሱ ሌየሮች አሉት። ብላክ ኤንድ ዋይት ነው። አጠቃላይ ሀሳቡ ግን ያለፈውን የብላክ ኤንድ ዋይት የሆነውን ታሪካችን ግን እንደ አፍሪካዊ ያለንን የአድዋን ታሪክ ወይም የዛ የጦርነቱን የአሸናፊነት ስሜት እነሱን ሊያስታውሰን ስለሚችል ይሄ የተለያዩ ሀገራት የሚሳተፉበት ስራ ሲሆን ያው ቢያንስ የተሻለ የምትዩን ታሪክሽን ትመርጫለሽ። በዛ ስሜት አስቤ የሰራሁት ስራ ነው። የስዕል መነሻው መኖር ይመስለኛል። ምክንያቱም በህይወት ስትኖሪ የስነ ጥበብ ማንነት ሲኖርሽ የግድ የምታወጪው ወይም የምትገልጪው ሀሳብና ስራሽን ወይ ወረቀት ላይ ወይ ካንቫስ ላይ ነው። ስለዚህ በህይወት እስካለሽ ድረስ ሁልጊዜ መነሻለሽ። ስትኖሪ በዕለት ተዕለት የሚያጋጥምሽ የምታዩ ባህልሽ፣ አስተሳሰብሽ ወይም ደግሞ የምታስቢያቸው መጻኢ ጊዜያት እነዚህ ሁሉ የስዕል መነሻ ሀሳቦች ናቸው። ስለዚህ ለይህን ለማድረግ የመጀመሪያውም የመጨረሻውም መኖር። ሁሉም ሰዓሊዎች አንዳንድ ጀልባ ይዘው ይሰራሉ። ፔይንቲንጉን የምንሰራው ጀልባ ላይ ነው። ስለዚህ 25 ጀልባዎች አሉን ማለት ነው። እንግዲህ አንዱ ጀልባ ላይ እኔም የተሰማኝን ነገር አስቀምጣለሁ። ከተለያዩ ሀገራቶች ጋር ያለን ኮሚኒኬሽን ወይም ደግሞ ትስስርን ይፈጥራል። ስነ ጥበብ አንዱ የኮሚኒኬሽን አካልን ስለሆነ አርት ደግሞ ብቻውን ራሱን ችሎ የራሱን ሀሳብ የሚገልጽም ስለሆነ የተለያዩ ሀገራቶች በተለያየ ቋንቋ እንደሚግባቡት ሁሉ በስዕል ስራዎችም መግባባት እንደሚቻልና አንድ ላይ ተደራጅተው ወይም ደግሞ በአንድ ላይ እንደዚህ እንደሚታየው ቀርበው እኩል መቅረብ እንደሚችሉ ምንም አይነት ልዩነት እንደሌለው ያሳያል። በቀጣይ ያሉ የተለያዩ ፕሮግራሞች አሉ። ከዚህ ጋር ተያያዥ ነው። መነሻ በሚል ርዕስ በአባይ ወንዝ መነሻነት ላይ የሚያጠነጥን የሲምፖዚየም ከ25 ሰዓሊዎች ከተለያዩ ሀገራት የተውጣጡ ዛሬ እዚህ ተገኝተዋል። እዚህ ውስጥም ስራዎቻቸው አሉ። ስለዚህ እነዛን ሰዓሊዎች ወደ ባህር ዳር ሄዳሉ። ነገር ባህር ዳር ላይ ለ2 ቀን ያለውን የአባይ ወንዝና ያለውን ነገር ከጎበኙ በኋላ እዚህ መጥተው ለ5 ቀናት ያህል ያዩትን ነገር በስዕል
ቀጥታ እዚሁ የኢትዮጵያ ሳይንስ አካዳሚ ጋር አብረን እየሰራን ያለ ነው እና ከአዲስ አበባ ባህልና ስነ ጥበብ ቢሮ እንዲሁም የህዳሴው ግድብ ህዝባዊ ማስተባበሪያ ቢሮ አብሮን እየሰራ ነው። ስለዚህ ለህዝብ እነዛ ሰዓሊዎች ላይቭ ቀጥታ ስራዎቻቸውን በስራ ሰዓት እዚህ በሚከውኑ ጊዜ ያንን ላይ የሚመጡ ሰዎች በተመሳሳይ እነዚህን ሀሳቦችና የባህል አካሄዶች ልውውጥ ወይም ደግሞ ግንዛቤ ፈጥረው ስለዚህ ስነ ጥበቡ ያለውን የጋራ ተጠቃሚነት ማሳየት እንችላለን ማለት ነው። ከ100 በላይ የተውጣጡ ስዕሎች እንግዲህ ለኤግዚቢሽኑ ቀርቦ ነበረ። ስዕሎቹም በጣም ጠንከር ያሉ ሀሳብ ያላቸው የተለያዩ ደስ የሚሉና ለአይንም የሚማርኩ ነበረ። እኛም እንግዲህ ከሰዓሊያኖቹ ጋር ቆይታ አድርገን ነበር። ጥሩ ጊዜ እንዳሳለፍን በእርግጠኝነት እናንተም ደስ እንዳላችሁ ተስፋ አደርጋለሁኝ። አብሬያችሁ የነበርኩት ኤፍራታ አስራት ነበር። መልካም ጊዜ። ቀጥለናል ተመልካቾቻችን። በሳምንቱ ከነበሩ ጉዳዮች ሌላኛው ደግሞ ወደ ጌዲዮ ዞን ያቀናናል። ደራሮ የጌዲዮ ዞን የአዲስ ዓመት የዘመን መለወጫ በዓል በዚህ ሳምንት ነው በድምቀት በዲላ ከተማ የተከበረው። ደራሮና የስጦታ ወይም የጉማታ ክብረ በዓል በጌዲዮ ዞንና በስሩ በሚገኙ ወረዳዎች በተለያዩ ሁኔታዎች ሲከበር ቆይቶ ትላንትና ነው የተጠናቀቀው። በተለይ በቡና በፍራፍሬ እንዲሁም ደግሞ በእንሰት ምርቱ የሚታወቀው ዞኑ በዋዜማው በከተማው በአደባባይ 20 ሺህ የቡና መጠጫ ሲኒ በረከቦት ላይ ተዘርግቶ ቡና ጠጡልኝም ብሏል። በዚህ ባህላዊ የደራሮ ቡና መጠጣት ስርዓት ላይ የዞኑና የክልሉ ከፍተኛ አመራሮች ተገኝተዋል። ከነበሩ ስርዓቶች መሃል ደግሞ የቋንቋ ሲምፖዚየም አንዱ ነው። የጌዲዮ ህብረተሰብ የዘራውን ላሳጨደው አመቱንም ከክፉ ለጠበቀው ፈጣሪው ምስጋና የሚያቀርብበት ቀጣዩንም አመት ካለፈው የተሻለ እንዲያደርግለት ጭምር አምላኩን በአደባባይ ወጥቶ የሚማጸንበት በዓል ነው። በበዓሉ ማጠናቀቂያ በአባገዳዎች ምርቃትም ተደርጓል። የተለያዩ ጉብኝቶችም ታሪካዊ ቦታዎችን የማየት ስርዓትም እንዲሁ ነበር። እንቀጥላለን። 3 መጽሐፍትን በአንዴ ደግሞ ትላንትና ተመርቋል። ጋዜጠኛና ደራሲ አየለ ኤጀሬ 3 መጽሐፍትን በአንድ ቀን ለንባብ አብቅቷል። 3ቱ የጋዜጠኛና ደራሲ አየለ ኤጀሬ መጽሐፍት ሀርማ ሀርሜ፣ ሀዊ ጋረዱባና ቦርሳ ሀርካም ይሰኛሉ። በኦሮምኛ ቋንቋ የተጻፉት እነዚህ መጽሐፍት የህይወትን ውጣ ውረድ የሚያሳዩና የሀገርን ባህል፣ ወግ፣ ሞራልና ታሪክ ለቀጣይ ትውልድ በማስተላለፍ ረገድ ትልቅ ሚና የሚጫወቱ የግጥምና የልብ ወለድ ስብስቦች ናቸው። ደራሲና ጋዜጠኛ አየለ ኤጀሬ ከአንደኛ ደረጃ ትምህርት ቤት መምህርነት ጀምሮ ትምህርት በሬዲዮን በኦሮምኛ ቋንቋ በማስተማር ትውልድን በሙያው ሲያስተምርም ቆይቷል። አሁን ደግሞ 3 መጽሐፍትን በአንድ ላይ ለአንባቢያን አቅርበዋል። ትላንት ቅዳሜ በአዳማ ከተማ በነበረው ምረቃ ስነ ስርዓት ላይ አምባሳደር ደግፌ ቡላን ጨምሮ ከፌዴራልና ከክልል የተወከሉ የተለያዩ ባለስልጣናትም ተገኝተውበት ነበር። የመጀመሪያዋ ኢንተርናሽናል የሰርከስ ዳኛ ሶስና ከሰሞኑ ሞናኮ ላይ ነበረች። ላለፉት 9 ቀናት በሞናኮ በቀጥታ የቴሌቪዥን ስርጭት ሲካሄድ በቆየው የሰርከስ ፌስቲቫል ላይ ከአፍሪካ ለመጀመሪያ ጊዜ በዳኝነት ተመርጣ ነው በዳኝነት ስትሳተፍ የቆየችው። ከፈረንጆቹ 1974 ወዲህ በየአመቱ ጥር ወር ላይ በሞናኮ የሚካሄደው ይህ ፌስቲቫል የሰርከስ ሙያተኞችን ለማስተዋወቅ ግዙፍ መድረክም ሆኗል። በዘንድሮ ፌስቲቫል ኢትዮጵያዊቷ የሰርከስ ባለሙያና ዓለም አቀፍ የሰርከስ ዳኛ ሶስና ወጋየው ከ6ቱ ዓለም አቀፍ ዳኞች
አንዷ በመሆን ውድድሩን በስኬት ዳኝታለች። ሶስተኛ ደረጃን ይዞ ላጠናቀቀው የሞንጎሊያ የሰርከስ ቡድን ደግሞ የነሐስ ዋንጫ ሽልማትም ሰጥታለች። ሶስና ከዚህ ቀደም በአውስትራሊያ መንግስት በየዓመቱ የሚከበረው ዘ ኦርደር ኦፍ አውስትራሊያ ሜዳሊያ ሽልማትም እንዲሁ ተቀብላለች። ሰርከስ ኢትዮጵያን ከመሰረቱት መሃል አንዷ የሆነችው ሶስና ኢትዮ ጋሞ የሰርከስ ትምህርት ቤትን በመመስረትና በማሰልጠንም እየሰራች ትገኛለች። Bonita Madame Sozina Wogayu, a mystery of gentlemen. ከ1970ዎቹ ጀምሮ በኢትዮጵያ የሙዚቃ ታሪክ ውስጥ የራሳቸውን አሻራ ካሳረፉ የሀገራችን ታላላቅ ድምፃውያን መካከል የሶል ንግስቷ በመባል የምትታወቀው ድምፃዊት አስቴር አወቀ በዚህ ሳምንት ለወዳጅ አድናቂዎቿ ሶባ የተሰኘ አልበምን ለቃለች። እንግዲህ በዚህ አልበም በርካታ የሙዚቃ ባለሙያዎች አንጋፋም ወጣቶችም ተሳትፈውበታል። ካሉት 10 ሙዚቃዎች መካከል ደግሞ ቀደም ሲል መግቢያችን ላይ ጋበዝናችሁ ተመለስ የሙዚቃ ቪዲዮ ክሊፕን በእውቋ ዳይሬክተር ቅድስት ይልማ አማካኝነት ተሰርቶለታል። አልበሙ ሶባን ጨምሮ አይኔ ሰበርበል፣ የኔ ወዳጅ፣ ሰው ጥሩ፣ ሰቃቀኔ እና እኔ የሚል መጠሪያ ያላቸው 10 ዘፈኖችንም ይዟል። የአልበሙ ፕሮዲውሰር አስቴር አወቀ በግጥምና ዜማ ተሳትፋለች። በዋናነት ቅንብሩን ደግሞ ክብረ አብጣ ሰውና አሌክሲ ለፍ ሰርተውታል። ማስተሪንጉን ደግሞ አበጋዝ ክብረ ወርቅ እንዲሁ ሰርቶታል። ከዚህ ቀደም በሸክላ በካሴትና በሲዲ ስራዎቿን ለአድናቂዎቿ ስታደርስ የቆየችው አስቴር ሶባ የተሰኘው አልበሟን በሰዋሰው መተግበሪያ አማካኝነት ለአድማጮቿ አቅርባለች። ስለዚህ ወዳጅ አድናቂዎቿ እያዳመጣችሁ እንድታዝናኑበት ተጋብዛችኋል። ከዓለም አቀፍ ጉዳዮች መካከል በጉጉት የሚጠበቀው በሎስ አንጀለስ ካሊፎርኒያ የሚካሄደው የኦስካር ሽልማት አንዱ ነው። 95ኛው ደግሞ ከ6 ሳምንታት በኋላ ይካሄዳል። እጩዎቹ ግን ይፋ ሆኗል። ይህም መነጋገሪያ ሆኗል። በዚህ የኦስካር ሽልማት ላይ ሳይንቲፊክ ኮሜዲ ዘውግ ያለው ኤቭሪቲንግ ኤቭሪዌር ኦል አት ዋንስ ፊልም በ11 ዘርፎች በመታጨት ቀዳሚ ሆኗል። ኦል ኳይት ኦን ዘ ዌስተርን ፍሮንት እና ዘ ባንች ኦፍ ኢንሽሪን ፊልሞች ደግሞ በ9 ዘርፎችም ታጭተዋል። በሴት ተዋንያን ዘርፍ ከማሌዥያ የተገኘችው ሚሼል ዮህ ኦስካር ከተጀመረ ከ1929 ወዲህ የታጨች የመጀመሪያው የእስያ ሴት እጩ ተዋናይ ሆናለች። የብሪታንያ ቅኝ ግዛትን የሚታገል ይዘት ያለው ፊልም ላይ ናቶ የተሰኘው ሙዚቃ ሙሉ ለሙሉ በህንድ ተሰርቶ በኦስካር የታጨ የመጀመሪያው የህንድ ፊልም ማጀቢያ ሙዚቃም ሆኗል። ዘንድሮ በተለያየ ዘርፍ እጩ ሆነው ከቀረቡ ፊልሞች መካከል 16ቱ በኦስካር ሲታጩ የመጀመሪያቸውም ጭምር ነው። በሲኒማቶግራፊ ዘርፍ ደግሞ ማንዲ ወከር ኤልቪስ በተሰኘ ፊልሙ ብቸኛዋ ሴት ሲኒማቶግራፈርም ነች። ዘንድሮ ካሸነፈች ታዲያ የመጀመሪያው ሴትም ትሆናለች። 95ኛው የኦስካር ሽልማት ስነ ስርዓት ከ6 ሳምንታት በኋላ በቀጥታ ስርጭት በኤቢሲ ቴሌቪዥን በዶሊዌይ ቲያትር በደማቅ ስነ ስርዓትም ይካሄዳል። Just 2 categories remain. The first is achievement in directing, and the nominees are Martin McDonagh, The Banshees of Inisherin; Daniel Kwan and Daniel Scheinert, Everything, Everywhere, All at Once; Steven Spielberg, The Fabelmans; Todd Field, Tar; and Ruben Östlund, Triangle of Sadness. ሌላኛው የዚህ ሳምንት ጉዳይ ደግሞ ወደ ቲያትር ይወስደናል። በጣሊያን ባህል ማዕከል ከሰሞኑ የቤተሰብ አልበም የተሰኘ ማስክ ቲያትር ለተመልካች ቀርቦ ነበረ። ባልደረባችን የወብዳ አርጌትዬ ደግሞ ቦታው ላይ ተገኝታ ያዘጋጀችልን አለ። እሱን ለእናንተ ጋብዛለሁ። ፍቅርተና አቤል ከእናንተ ጋራ ከፋና ቀለማት ጋር ከበርካታ ጉዳዮቻችን ጋራ መልካም የሆነን ቀን ያሳልፋሉ። አብራችሁን ስለሆናችሁ እናመሰግናለን። አብሮነታችሁ አይለየን። ሰላም ዋሉ።